መሬታችንን የምንሰጥበት ምንም የሞራልም ሆነ የህግ መብት የለንም ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በቅርቡ በሰጡት መግለጫ የሀገራቸውን የማይናወጥ አቋም ለዓለም አቀፉ ማህበረሰብ አሳውቋል። 4 ዓመታትን ሊጠጋ ዓለምን እያተራመሰ በሚገኘው የሩሲያና የዩክሬን ጦርነት ዙሪያ አሁን ላይ ነገሮች ከድጡ ወደ ማጡ እንዲሉ ይበልጥ እየተወሳሰቡ መጥተዋል። በአንድ በኩል የዲፕሎማሲው ጠረጴዛ ሲዘረጋ፣ በሌላ በኩል ደግሞ የጦር ሜዳው በድሮንና በሚሳኤል እሳት ተለበለበ ይገኛል። የፖለቲካ ውጥረት ጣሪያ በነካበት በዚህ ሰዓት መሬት ላይ የሚፈሰው የንጹሃን ደምና የሚወድመው ንብረት የጦርነቱን አስከፊ መልክ በግልጽ እያሳየ ነው። አንድ ሉዓላዊ ሀገር ለሰላም ሲል መሬቱን አሳልፎ መስጠት አለበት ወይንስ እስከ መጨረሻው የደም ጠብታ መዋጋት? ይህ ጥያቄ አሁን በኪየቭ ቤተ መንግስት ውስጥ እንደ እሳት የሚፋጅ አጀንዳ ሆኗል። ፕሬዝዳንት ዜሌንስኪ ይህንን ጉዳይ ቀይ መስመር ሲሉ ጠርተውታል። ሩሲያ የያዘችውን መሬት ለድርድር ማቅረብ በዩክሬን ህገ መንግስትም ሆነ በዓለም አቀፍ ህግ ተቀባይነት እንደሌለው በግልጽ አስቀምጠዋል። ግዛቶችን አሳልፈን እንደምንሰጥ ታስባላችሁ? በዩክሬን ህግ፣ በህገ መንግስታችንና በዓለም አቀፍ ህግ መሰረት ይህንን ለማድረግ ምንም አይነት ህጋዊ መብት የለንም። ይህ ብቻ አይደለም፣ ምንም አይነት የሞራል መብትም የለንም በማለት ነበር የተናገሩት። ነገሩ ገደል እንጂ ሜዳ የለም እንደተባለው ነው። ሩሲያ በበኩሏ የተያዙ ግዛቶች የሩሲያ አካል እንደሆኑና ዩክሬን ይህንን ካልተቀበለች ሰላም እንደማይታሰብ እየገለጸች ነው። በሁለቱ ወገኖች መካከል ያለው ልዩነት ሰማይና ምድርን ያህል እየራቀ መጥቷል። አሜሪካ ነገሮችን ለማለዘብና መሃል ላይ ለመገኘት ብትሞክርም እስካሁን ድረስ ውሃ ቅዳ ውሃ መልስ ከመሆን ያለፈ ውጤት አልታየም። ለአሜሪካውያን ስምምነት የሚለው ቃል ቀላል ቢመስልም ለዩክሬናውያን ግን የህልውና ጉዳይ ሆኗል። አንድ ለጉዳዩ ቅርብ የሆነ ከፍተኛ ባለስልጣን እንደገለጸው በድርድር ውስጥ በጣም አስቸጋሪውና አንገት ለአንገት የሚያስይዘው ጉዳይ ይኸው የግዛት ጉዳይ ነው። ዜሌንስኪ እግሬ አውጪኝ ብለው ከአንዱ የአውሮፓ ከተማ ወደ ሌላው እየበረሩ ያሉትም ለዚሁ ነው። አሜሪካ በፕሬዝዳንት ዶናልድ ትራምፕ አማካኝነት ያቀረበችውን ባለ 28 ነጥብ የሰላም እቅድ ለመመከት ወይም ለማሻሻል ዜሌንስኪና የአውሮፓ ባለስልጣናት የራሳቸውን ባለ 20 ነጥብ እቅድ እያዘጋጁ ነው። አሜሪካ ስምምነት ላይ ድረሱ ብላ ስትገፋ፣ ሩሲያ መሬቴን ልቀቁ ስትል ዜሌንስኪ መሃል ላይ ተወጥረዋል። ፖለቲከኞቹ በሞቀ አዳራሽ ስለ 20ና 28 ነጥብ እቅድ ሲከራከሩ፣ መሬት ላይ ያለው እውነት ግን እጅግ አስከፊና ልብ የሚሰብር ነው። ሰሞኑ ከዩክሬን የሚወጡ ዜናዎች እንደሚያመለክቱት የሩሲያ ጥቃት የዩክሬንን ከተሞች ድቅድቅ ጨለማ ውስጥ እየከተታቸው ነው። የሱሚ ክልል ባለስልጣናት እንደገለጹት ሩሲያ በአንድ ቀን ውስጥ ብቻ በክልሉ ላይ 130 ጥቃቶችን ፈጽማለች። ይህ ቁጥር በራሱ የሚያስደነግጥ ሲሆን ሰማዩ በድሮኖች የተወረረ እስኪመስል ድረስ የጥይት እሩምታ ሲዘንብ ውሏል። በተፈጸመው ጥቃት ሩሲያ ከደርዘን በላይ ድሮኖችን በግማሽ ሰዓት ልዩነት ውስጥ በማዝነብ የሱሚን ከተማ ኤሌክትሪክ አውታር አውድማለች። በዚህ ምክንያት ከተማዋ ሙሉ በሙሉ በጨለማ ተውጣለች። በዚህ ጥቃት ብቻ በሱሚ ክልል 12 ሰዎች ሲቆስሉ፣ በዶንቴስክ ደግሞ 4 ሰዎች ሕይወታቸውን አጥተዋል። የሞት ቁጥር በዚህ ብቻ አላበቃም። በካርኪቭ ከተማ በተፈጸመው ጥቃት የሟቾች ቁጥር ወደ 5 ከፍ ብሏል። በስታሪሳልቲቭ መንደር አንድ ተጨማሪ ሰው ሕይወቱ ማለፉን ተከትሎ ሐዘኑ እየከበደ መጥቷል። ጦርነት የወለደው መቅሰፍት እንዲሉ የሩሲያ ኃይሎች በድሮን በመታገዝ የመኖሪያ ሕንፃዎችና መሰረተ ልማቶችን ኢላማ ማድረጋቸውን ቀጥለዋል። በሌላ በኩል ዩክሬንም እጅ ሰጥታ አልተቀመጠችም። የዩክሬን ኃይሎች በሩሲያ ቁጥጥር ስር በምትገኘው ዛፖሬዥያ ላይ የድሮን ጥቃት በመሰንዘር አጸፋውን መልሰዋል። የሞስኮ ተሿሚ የሆኑት የቬን ባልቲስኪ እንደገለጹት የዩክሬን ድሮኖች የኤሌክትሪክ ማስተላለፊያ መስመሮችን በመምታታቸው ወደ 12,000 የሚጠጉ ሰዎች በጨለማ ውስጥ እንዲቀሩ ሆነዋል። ምንም እንኳን የጥገና ሰራተኞች ሌት ተቀን ቢለፉም ሰኞ ምሽት ላይ ወደ 8,000 የሚጠጉ ነዋሪዎች አሁንም መብራት አላገኙም። ይህ የሚያሳየው ጦርነቱ በወታደሮች መካከል ብቻ ሳይሆን በመሰረተ ልማት ላይ ያነጣጠረ የኢኮኖሚ ውድመት ጦርነትም መሆኑ ነው። ወደ ጦር ሜዳው ስንመለስም የሩሲያ ጦር እንደ ጎርፍ እየገፋ መሆኑን የሚያሳዩ መረጃዎች እየወጡ ነው። የሚገርመው ነገር ይህንን የሩሲያ ግስጋሴ ያረጋገጠው የራሱ የዩክሬን ወታደራዊ እንቅስቃሴ ተቆጣጣሪ ሆነው ዲፕ ስቴት የተሰኘው ድረገጽ ነው። እንደ ዲፕ ስቴት ዘገባ ከሆነ የሩሲያ ወታደሮች በዶንቴስክ ክልል በተለይም በፖክሮቭስክ ከተማ አቅራቢያ አደገኛና ስትራቴጂካዊ ቦታዎች እየተቆጣጠሩ ነው። ሊሲቭካ፣ ሱኪያር፣ ናቲቭካ፣ ሪህ የተባሉ ቦታዎችን አሁንም በሩሲያ ቁጥጥር ስር ውለዋል። በተጨማሪም በሲቨርስክና በሚርኖህራድ ከተሞች ውስጥ የሩሲያ ጦር ወደፊት እየገፋ ነው። አፍ ሲያመልጥ እግር ሲሸሽ አይታወቅም እንደሚባለው ዩክሬን በዲፕሎማሲው መድረክ መሬት አልሰጥም እያለች ብትከራከርም መሬት ላይ ያለው እውነታ ግን ከቁጥጥር ውጭ እየሆነ የመጣ ይመስላል። የሩሲያ መከላከያ ሚኒስቴር በበኩሉ ይህንን ግስጋሴ በማጠናከር በዛፖሬዥያ ክልል እንዲሁም በዶንቴስክ የሚገኘውን ቼርቮኔ የተባሉ መንደሮችን ሙሉ በሙሉ መቆጣጠሩን ለታስ የዜና ወኪል ገልጿል። ጦርነቱ ወደ ሩሲያ ግዛትም እየተዛመተ ነው። ሩሲያ በዩክሬን ላይ የምታደርሰውን ጥቃት ስታጠናክር
ስትጠነክር የራሷም ከተሞችና ኤርፖርቶች ስጋት ውስጥ ወድቋል። ባለፈው ሳምንት ብቻ ዩክሬን በሺዎች የሚቆጠሩ ጥቃቶችን የሰነዘረች ሲሆን አሁን ደግሞ የደቡብና የምዕራብ ሩሲያ ግዛቶች በድሮን ጥቃት ስጋት ውስጥ ወድቋል። በግሮዝኒ ማጋስና ሞዝዶክ የሚገኙ አየር ማረፊያዎች በደህንነት ስጋት ምክንያት ስራቸውን ለማቆምና በረራዎችን ለመሰረዝ ተገደዋል። በተለይ ሞዝዶክ ወታደራዊ አየር ማረፊያ የሚገኝበት ከተማ እንደመሆኑ መጠን የአየር ክልሉ መዘጋት የሁኔታውን አሳሳቢነት ያሳያል። የቮሮኔዝ ገዢ አሌክሳንደር ጉዜፍ ለነዋሪዎች ባስተላለፉት ማስጠንቀቂያ ህዝቡ በመስኮት አጠገብ እንዳይቀመጥና ወደ መጠለያ እንዲገባም አሳስበዋል። ስልክና ኢንተርኔት ሊቆራረጥ እንደሚችልም ተነግሯል። ይህ የሚያሳየው ጦርነቱ የሩሲያንም ዜጎች የዕለት ተዕለት ህይወት እያስተጓጎለ መሆኑ ነው። የሩሲያ መከላከያ ሚኒስቴር እንዳስታወቀው በአንድ ቀን ውስጥ ብቻ 171 የዩክሬን ድሮኖችን መተው መጣል ችለዋል። ይህ ቁጥር እጅግ ከፍተኛ ሲሆን ዩክሬን ምን ያህል በከፍተኛ አቅም ጥቃት እየሰነዘረች እንደሆነም አመላካሽ ነው። ሆኖም ግን የሚወርደው ዝናብ ቢበዛም ቤቱ መፍረሱ አልቀረም። እንደሚባለው 171 ድሮኖች ቢመቱም እንኳ ሰርጎ የሚገቡት ጥቂት ድሮኖች በሩሲያ ንጹሐንና መሰረተ ልማት ላይ ከባድ ጉዳት እያደረሱ ነው። የሩሲያ የውጭ ጉዳይ ሚኒስቴር ልዩ መልእክተኛ ሮዲዮን ሚርሾኒክ እንደገለጹት የዩክሬን ኃይሎች በድሮን በመታገዝ ሆን ብለው የመኖሪያ ህንፃዎችና የህዝብ መጓጓዣዎችን ኢላማ እያደረጉ ነው ብለዋል። በምዕራባውያን በኩል ደግሞ ነገሩ የወደቀ ግንድ ምሳር ይበዛበታል እንዳይሆን ሰግተዋል። የእንግሊዙ ጠቅላይ ሚኒስተር ኪር ስታርመር የሩሲያን አረመኔያዊ ጦርነት ለማስቆም አሁን ያለንበት ጊዜ ወሳኝ ምዕራፍ ነው ብለዋል። አውሮፓውያን አጋሮች ዩክሬንን ለመደገፍ በፑቲን ላይ ኢኮኖሚያዊ ጫና ለመፍጠር ስምምነት ላይ ደርሰዋል። ነገር ግን ዋናው ጥያቄ የድጋፍ በሜዳ ላይ ያለውን እውነታ መቀየር ይችላሉ የሚለው ነው። ፕሬዚዳንት ዘለንስኪ በለንደን በብራስልስና በሮም እያደረጉት ያለው የዲፕሎማሲ ሩጫ አውሮፓውያን ከጎናቸው እንዲቆሙ ለማድረግ ነው። በተለይ አሜሪካ በፕሬዚዳንት ትራምፕ መሪነት ወደ ኋላ እያለች ባለበት ወቅት የአውሮፓ ድጋፍ ለዩክሬን እንደ ኦክሲጅን አስፈላጊ ሆኗል። የዚህ ሁሉ ጉዳይ ትልቅ የፖለቲካ እንደምታ ደግሞ የሚለካው በዋሽንግተንና በሞስኮ ግንኙነት ነው። ክሬምሊን ከአሜሪካ ዋይት ሃውስ እየወጣ ያለውን አዲስ የብሔራዊ ደህንነት ስትራቴጂ በበጎ ዓይን እየተመለከተው ነው። ለምን ቢሉ ምክንያቱም አዲሱ የአሜሪካ ስትራቴጂ ከሩሲያ ፍላጎት ጋር የሚጣጣም ሆኖ ተገኝቷል። የአዲሱ የአሜሪካ ሰነድ የአውሮፓ መሪዎችን የሚተች የኔቶን መስፋፋት የሚጠራጠርና በአውሮፓ ውስጥ ያሉ የቀኝ ክንፍ ፓርቲዎችን የሚደግፍ ነው። ከሁሉም በላይ ደግሞ ከሩሲያ ጋር የተሻለና የተረጋጋ ግንኙነት ለመፍጠር የሚፈልግ ነው። የክሬምሊን ቃል አቀባይ ዲሜትሪ ፔስኮቭ በደስታ ስሜት ሲናገሩም የምናያቸው ማስተካከያዎች በብዙ መልኩ ከኛ ራዕይ ጋር ይገጣጠማሉ ብለዋል። በተለይም ኔቶን እንደ ዘላለማዊ እየሰፋ የሚሄድ ወታደራዊ ጥምረት አድርጎ የመመልከቱ አመለካከት በአሜሪካ ስትራቴጂ ውስጥ መቀየሩ ለሩሲያ ትልቅ ድል ነው ብለዋል። ይህ ማለት አሜሪካ ከዚህ በኋላ የኔቶን መስፋፋት ልትገታ ትችላለች ማለት ነው። በአጠቃላይ ሁኔታውን ስንመለከተው ጦርነቱ በሁለት ግንባር እየተካሄደ ነው። አንደኛው በጠመንጃና በድሮን የሚካሄደው የሞት ሽረት ትግል ሲሆን፣ ሁለተኛው ደግሞ በዲፕሎማሲና በስትራቴጂ የሚደረገው የፖለቲካ ትግል ነው። ዘለንስኪ በሕግና በሞራል ስም መሬት አልሰጥም ብለው ምለዋል። ሩሲያ ግን በወታደራዊ ጡንቻዋ መሬት ላይ እውነታዎችን እየፈጠረች መንደሮችን እየዋጠች ነው። የሱሚና የዶንቴስክ ነዋሪዎች በጨለማና በፍርሃት ውስጥ ሆነው የነገን ቀን ይጠብቃሉ። የዛፖሬዥያና የቤልጎርድ ህዝቦችም እንዲሁ የጦርነቱን መራር ጽዋ እየተጎነጩ ነው። አሜሪካ በፕሬዝዳንት ትራምፕ አማካኝነት አዲስ ጨዋታ ጀምራለች። አውሮፓ ደግሞ በጭንቀት ውስጥ ሆኖ ድጋፉን ቀጥሏል። ይህ ጦርነት በድርድር ይቋጫል ወይንስ በበለጠ ደም መፋሰስ ይቀጥላል የሚለው ጥያቄ የጊዜ ጉዳይ ነው። የዓለም መሪዎች ውሳኔ በሚሊዮኖች ለሚቆጠሩ ሰዎች የሞትና የሽረት ጉዳይ እንደሆነ ቀጥሏል። የሰላም ተስፋው እንደ ጠዋት ጤዛ እየተንጠፈጠፈ፣ የጦርነቱ ነበልባል ግን አሁንም እንደቀጠለ ነው።